ሰላም ተማሪዎች፣ በአገር አቀፍ ደረጃ ለሚሰጠው የ12ኛ ክፍል ብሔራዊ ፈተና የተዘጋጀውን ፕላትፎርም እንዴት መጠቀምና ፈተና መፈተን እንደምንችል እንደሚከተለው እናያለን። በመጀመሪያ ከትምህርት ቤታችን የተሰጠንን ዩዘርኔም እና ፓስወርድ በማስገባት ሎጊን የሚለውን ክሊክ እናደርጋለን። በመቀጠል አሁን የተጠቀምንበትን ፓስወርድ እንድንቀይር የሚጠይቅ መልእክት ይመጣልናል። ከረንት ፓስወርድ የሚለው ላይ አሁን የተጠቀምንበትን ፓስወርድ እናስገባለን። ኒው ፓስወርድ የሚለው ላይ ከዚህ በኋላ ወደዚህ አካውንት ለመግባትና ፈተናውን ለመፈተን በምንፈልግበት ጊዜ የምንጠቀመውን የራሳችንን አዲስ ፓስወርድ ክሬት እናደርጋለን። አዲስ ክሬት የምናደርገው ፓስወርድ 8 ካራክተር ሊኖረው ይገባል። አንድ ካፒታል ሌተር፣ አንድ ስሞል ሌተር፣ ቁጥርና ስፔሻል ካራክተር መያዝ አለበት። በዚህ መሰረት ፓስወርድ ክሬት ካደረግን በኋላ ሴቭ ቼንጅስ የሚለውን ክሊክ በማድረግ አዲስ የፈጠርነውን ፓስወርድ ሴቭ እናደርጋለን። በመቀጠል ኮንቲኒው የሚለውን ክሊክ እናደርጋለን። እዚህ ጋር የምንወስደውን ፈተና እናያለን። ለምሳሌ የተጠቀምነው ኬሚስትሪ ነው። እርሱን ክሊክ እናደርጋለን። ቀጥታ ወደ ፈተና ይወስደናል። attempt or start exam የሚለውን ክሊክ በማድረግ ከፈታኞቻችን የሚነገረንን የፈተና ፓስኮድ እዚህ ጋር በትክክል በማስገባት ስታርት የሚለውን በተን ክሊክ እናደርጋለን። በመቀጠል እዚህ ጋር እንደምናየው በጎን በኩል የጥያቄዎቹን ዝርዝርና የተፈቀደውንና የቀረንን ሰዓት ማየት እንችላለን። ጥያቄውን በሚገባ ካነበብን በኋላ ከቀረቡት ምርጫዎች ትክክለኛ መልስ ነው ብለን የምናስበውን ክሊክ እናደርጋለን። ስንጨርስ ኔክስት ፔጅ የሚለውን ክሊክ በማድረግ ወደ ቀጣዩ ጥያቄ እናልፋለን። በተመሳሳይ ሁኔታ ጥያቄ በማንበብና መልስ በማስገባት ጥያቄዎቹን መመለስ ይኖርብናል። አንድ ጊዜ የመረጥነውን መልስ መቀየር ከፈለግን ከስር ክሊር ማይ ቾይስ የሚለውን ክሊክ በማድረግ በምናየው መልኩ ሌላ መልስ በድጋሚ መምረጥ እንችላለን። በድጋሚ ተመልሰን ማየት የምንፈልገው ጥያቄ ካለ ደግሞ ከጎን ፍላግ ኩዌስችን የሚለውን ክሊክ በማድረግ ምልክት አድርገን ማለፍ እንችላለን። በምናየው መልኩ መልስ የሰጠናቸው ጥያቄዎች በጥቁር ምልክት ተደርጎባቸዋል። ፍላግ አድርገን ያለፍነው ደግሞ በቀይ ምልክት ተለይቷል። ስለዚህ በቀላሉ የሰራነውን፣ ያልሰራነውን እና ምልክት ያደረግንበትን ጥያቄ መለየት ያስችለናል። ስንጨርስ ፊኒሽ አተምት የሚለውን ክሊክ እናደርጋለን። በምታዩት መልኩ ጨርሰን ከመውጣታችን በፊት የጥያቄዎቹን ስታተስ ያሳየናል። የሰራነውን ጥያቄ አንሰር ሴቭድ ይለናል። ያልሰራናቸውን ጥያቄዎች ደግሞ ናት የት አንሰርድ ይለናል። ስለዚህ ወደ ጥያቄው ለመመለስና ለመስራት የጥያቄውን ቁጥር ክሊክ በማድረግ ወይም ኤግዛም ኦቨርቪው ላይ ምንም ምልክት የሌለባቸው ነጭ የሆኑ ያልተሰሩ ጥያቄዎች ስለሆኑ እነርሱን ክሊክ በማድረግ ወደ ጥያቄ በመመለስ ትክክል ነው ብለን የምናስበውን መልስ እንመርጣለን። ከዛም ኤግዛም ኦቨርቪው ጋር መተን ፊኒሽ አተምት የሚለውን ክሊክ እናደርጋለን። ሁሉንም ጥያቄዎች በትክክል በስራታችን እርግጠኛ ስንሆን ሰሚት ኦል ኤንድ ፊኒሽ የሚለውን ክሊክ እናደርጋለን። በድጋሚ ኮንፈርሜሽን ይጠይቀናል። አሁንም ሰሚት ኦል ኤንድ ፊኒሽ የሚለውን ክሊክ ስናደርግ ወደ ዋናው አካውንታችን ይመልሰናል። እዚህ ጋር ስታተስ በምናይበት ጊዜ ፊኒሽድ የሚል ይመጣልናል። አሁን ስለጨረስን ሎግ አውት ብለን መውጣት እንችላለን።